ቃሊዲን ምርመራ ሊደረግላት ነው። እንዴት ደስ ይላል። የሰላም ልጅ እንዳለነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች። ምርመራ አይደል የፈለግሽው? እመረመራለሁ። ነገር ግን አንድ ነገር ልንገርሽ፣ ውጤቱ እኔ ልጅሽ እንደሆንኩ የሚያመለክት ከሆነ ድጋሚ አይኔን አታዩ። እቺ ልጅ ምን አባቱ አስባ ነው እንደዚህ የምታደርገው? የማታምነኝ እናት ምንም አትሰራልኝም። ስለዚህ ልጅሽ ከሆንኩኝ እንደሞትኩኝ ቁጠሪኝ። እሺ እህቴ፣ የግድ እንግዲህ ምርመራው መደረግ አለበት ካልሽ ምን ይደረጋል? ነገ እናደርገዋለን። እንደውም አንድ እማቆ ሆስፒታል ቀጠሮ አስይሻለሁ። አይሆንም ማለት ምን ማለት ነው? አሁን አንቺ ራስሽ አይደልሽ እንዴ ምርመራው ካልተደረገ እያልሽ የነበረው? አዎ ምርመራው ይደረጋል፣ ግን እናንተ ያላችሁት ሆስፒታል በጭራሽ አይሆንም። እና የት ነው? እዚሁ ቤት ውስጥ። እዚሁ? አዎ አንድ ጎበዝ ዶክተር አለ፣ ሀቀኛ። ችግር በበረከተ ቁጥር ደስታ እየቀረበ እንደሆነ አትርሺ። ምናልባት ሊክስሽ ይሆናል ይህን ሁላ ችግር የሰጠሽ ይብለሽ ነው። አዎ ለማንኛውም ሰላማዊ ቃል የኔ ልጅ ባትሆንስ? እስከ ዛሬ ድረስ በኃይሉ እያጭበረበረኝ ነበር ማለት ነው። አምላኬ፣ ቆይ ግን ቃል የኔ ልጅ ካልሆነች የኔ ልጅ ማናት? ማን ልትሆን ትችላለች? የት ነው ያለችው? የት ነው የማገኛት? እባክህን አምላኬ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ውድ ቤተሰቦቼ ደህና ናችሁ ወይ? ውድ ቤተሰቦቼ እንግዲህ በአደራ ድራማ በክፍል 42 ላይ ሰላም አሁን ላይ ሙሉ ለሙሉ ወንድሟን ማመን አቁማለች። በሰማችው ነገር ወንድሟን ጠርጥረው የማታውቀውን ነገር ጠርጥረዋለች። እንግዲህ እስከዛሬ ድረስ መጀመሪያ ቃልን ሲያመጣት ወደሷ ልጅሽ ነው ብሎ ሲሰጣት ምርመራ ያላደረገችው ወንድሟን በጣም ስለምታምነውና ያን ሁሉ ዘመን ደግሞ አደራ ሰጥተው ልጇን ስለሄደች ታማኝ ወንድሜ ነው ብላ ስላሰበች ቃል ወደ ህይወቷ ልጅሽ ናት ተብላ ስትመጣ ይህን ነገር ላድርግ አላለችም ነበረ። እንግዲህ አሁን ላይ ሳሚ በለኮሰው እሳት ማለት ነው ፈልጎ ነበረ። አሁንስ ግን ሊሳካለት አልቻለም። ሰላምን ለማታለል አሁን ላይ እንደ በፊቱ አይደለችም። ሰላም ብዙ ነገሮችን እንግዲህ እያሰበች ነው። በጣም ያስደሰተኝ ነገር ግን እንግዲህ ሰላም ምርመራ ታደርጊያለሽ ካለቻት በኋላ ቃል ግን ይህን ማድረግ አልችልም ብላ እምቢ ስትል እያየን ነበረ እና በኃይሉ እኔ ያሳምናታለሁ ብሎ ቃልን እኔ ዶክተር ስለማመጣ ዶክተሩ ደኔን ምርመራውን እንዲቀይረው አደርጋለሁ ብሏት ነበረ። እናም በዚህ የተነሳ እንግዲህ ቃል ምርመራውን እሺ ብላ ተስማምታ ነበረ። እዚህ ጋር ነው እንግዲህ ቃል የተሳሳተችው። በኃይሉን አምና ምርመራውን እሺ ብላ ተቀብላለች። ሰላም ይህን ምርመራ ታደርጊያለሽ፣ ልጄ ሁነሽ ካልተገኘሽ ደግሞ የልጅን ህይወት በመቀማትና ቤት የገብተሽ ንብረት በመስረቅ በመዝረፍ ወንጀል አንቺንም በኃይሉንም ከሳችኋለሁ ብላ እንግዲህ ፎክራባቸው ነበረ። በዚህ ሰዓት እንግዲህ ቃል በድንጋጤ እስር ቤት መግባት አልፈልግም በማለት እንግዲህ በውስጧ ምርመራውን ማድረግ እንደማትፈልግና እንደውም ሌላ ትወና ድራማዋን ቀጥላ ነበረ። ማልታመንበት ቤት ከዚህ በላይ መቆየት አልፈልግም፣ በጣም ነው ልቤን የሰበርሽው እናቴ፣ አንቺን ብዬ እኔ ነበርኩኝ ይህን ነገር ማለት የነበረብኝ ብላ እንግዲህ ሰላምን አንጀቷን ለመብላት ስትሞክር ነበረ። እኔ ነበርኩኝ እናቴ ለመሆንሽ ማረጋገጫ የምፈልገው እንጂ አንቺ አልነበርሽም። አንቺ ግን ልቤን ሰበርሽው። በስንት ዓመት አገኘውሽ ብዬ የእናትነት ፍቅርሽን። አሁን ግን ከማልፈለቅበት ቤት መኖር አልፈልግም። እናም ይህን ምርመራ አድርገሽ እንግዲህ ልጅሽ እንደሆንኩኝ ስታውቂ ግን መቼም ቢሆን ለደቂቃ እዚህ ቤት አልቀመጥም፣ ትችሽ ነው የሚሄደው በማለት እንግዲህ ሰላም እንድትራራላትና ይቅርታ እንድትጠይቃት ቃል በጣም ብዙ ነገሮች ስታደርግ ነበር። በሚገርም ሁኔታ ግን ሰላም ተቀይራለች። እንግዲህ ሰላምን እንደ የዋህ እንደ ጅል ነበር የሚያዩት ቃልም ሆነች አቶ በኃይሉ ስለምትወደውና ስለምታምነው ሁሉን ነገር እኔ ያደርግልሻለሁ ይሄ መልካም ነው ሲላት እሺ ነበር የምትለው ሰላም።
ከውዴታ የተነሳ ወይም ደግሞ ወንድሟን በጣም ስለምትወደው ነው እንጂ ሰላም ሞኝ ስለሆነች አይደለም። ነገር ግን ሳሚ የነገራት ነገር በተለይ ደግሞ ስለ አባታቸው ሳሚ እንዴት ሊያውቅ ቻለ? ግራ ገባት። ነገር ውሸት ነው ብላ እንዳትተወው ሳሚ ይህን ነገር እንዴት ሊያውቅ ቻለ? ስለ እነሱ አባት፣ ስለ ንብረታቸው፣ ስለ ብዙ ነገር ሳሚ እንዴት አወቀ? እንግዲህ የሰላም አባት ምክንያት ይኖረው ይሆናል። ሙሉ ንብረቱን ለሰላም ነው ያወረሳትና በዚህ የተነሳ እንግዲህ ወንድሟ በኃይሉ ይቀናባት ነበረ። እሷ ግን ንብረቱን አብረን እኩል እንካፈላለን ስትለው ያንቺ ማለት የኔ ነው እህቴ አያስፈልግም ብሎ ራሱ ነው እንግዲህ ተይው ያላት ማለት ነውና ምክንያቱም እሱ መካፈል ሳይሆን ሙሉ ለሙሉ ነው የሚፈልገው እና አባቱንም የገደለ ወንጀለኛ በጣም ከባድ ነው። እኔ ስለ በኃይሉ ሰላም ላይ ያደረገው እንደውም ቀላል ነው። አባቱን የገደለ ሰው እንግዲህ አስቡ የብዙ ሰዎችን ህይወት ያመሰቃቀለ ሰው ነው። ሰላም ግን ወንድሟን እንደ ጥሩ ሰውና እንደ መልካም ሰው አድርጋ ነው የምታየው። ለዛም እንግዲህ ያላትን ሁሉ እሺ እያለች የምትፈልገውን ነገር ሁሉ ነበር የምትለው። አሁን ግን መጠራጠር እንጀምራለች። እድሜ ለሳሚ እንግዲህ ሳሚ ስለ አባታቸው በተለይ ማወቁ ስለ ንብረታቸው ለእሷ ብቻ በማውረሱ በኃይሉ ምን እንደተሰማው ብዙ ነገሮችን እንግዲህ ሳሚ ሲነግራት አሁን ላይ ወደ መጠራጠር ወደ መንቃቱ በኃይሉን ደግሞ ወደ አለማመን እየመጣች ትገኛለች። ይሄ በጣም ትልቅ ለውጥ ነው። ሰላም የዚህን ያክል ከነቃች ከዚህ በኋላ እነሱ ደግሞ እሷን ለመጉዳት መሄዳቸው የማይቀር ነው። ምክንያቱም ይሄን ነገር አሜን ብለው መቀበል አይችሉም። በኃይሉና ቃል በተለይ ቃል እዚህ ቤት ይህን ሁሉ ዋጋ የከፈልኩት በስቀቀን ስሳቀቅና ስፈራ የኖርኩት ምንም ይዤ ላልወጣ ነው ወይ በማለት እንግዲህ እየተቆጨች ትገኛለች። እውነቷን ነው። ያልሆነችው ነገር የለም። እዚህ ቤት በጣም ብዙ ነገሮችን አድርጋለች። ሰላምን እንኳን ከኋላ በሆነ ነገር መታ እንግዲህ ራሷን ደስት ሁሉ አርጋት ነበረ። ብትሞትባስ የአልማዝ ጉዳይ ከእሷ ጋር የተያያዘ ነው። በጣም ብዙ ነገር አልማዝ ሞታለች ብላ እንግዲህ ሽቶ ልትቀባ ስትገባ አልማዝ ትንቀሳቀስ ነበርና በዛን ሰዓት ያሳየችው ሪያክሽን በጣም በስንት ስቀቀን መከራ ውስጥ ነው እዚህ ቤት እየኖረች ያለችው። ኮሽ ባለ ቁጥር ለእኔ ነው እያለች የሆነ ነገር በተወራ ቁጥር እኔን ነው እያለች በስቀቀንና በፍርሃት እንግዲህ ሰላም ቤቴን ሁሉ ጊዜ አሳልፋ ያለ አንዳች ነገር ለዛውም እስር ቤት ለመግባት ማለት ነው። የሰላም የቃል መጨረሻ እንግዲህ ሰላም ካራራችላት እስር ቤት መግባት ነው። ስለዚህ ቃል ያላት አማራጭ ከሰላም ጎን መቆም ነው ብዬ አስባለሁ። በኃይሉ አያዋጣትም። በኃይሉ ለራሱ ወንጀለኛ የወንጀለኛ መጨረሻ ነው። እንኳን ለቃል መከታ ሊሆናት ወይም ደግሞ ቃልን ከችግር ሊያወጣት ቀርቶ ስለዚህ ቃል ብልጥ ከሆነች ከሰላም ጎን ቁማ የሰላምን እውነትና ከበኃይሉ ልትከላከላት ይገባል። በዛ ላይ ደግሞ የተደበቀውን ሚስጥርም ማውጣት አለባት። በተለይ ደግሞ ስለ ሰላም ልጅ ማለት ነው እና ወንድሟ ደግሞ እሷን ሊጎዳት እየሰራ እንደሆነ እነዚህን ነገሮች ለሰላም በመንገር ከሰላም ጎን በመሆን ከመታሰር ብትድን ይሻላል ብዬ አስባለሁ፣ እንደ ሀሳብ ማለት ነው። ያለዛ ግን ሰላም ካራራችላት ከዚህ በኋላ እስር ቤት ነው መጨረሻዋ የሚሆነው። በጣም በሚያሳዝን ሁኔታ ይህ ሁሉ መከራዋን አይታ አንድ ነገር ሳትይዝ እዚህ ቤት መውጣቷ ብቻ አይደለም እስር ቤት መግባቷ በራሱ ሰላም አትለቃትም። የልጇን ህይወት ነጥቃ ልጇ ሰራተኛ ሆና እዚህ ቤት የተሰቃየች እየኖረች እሷ ግን የዛ ቤት ልጁና ጭራሽ ዙራ የእሷ ልጅ ስታሰቃይ እየኖረች ደፋር ናት እና በጣም በብዙ ወንጀል ነው ልትከሳት የምችለው። ስለዚህ ለቃል ከባድ ይሆናል። ነገር ግን ቃል ከእሷ ጎን ከቆመች ነገሮች ቀላል ሊሆኑላት ይችላሉ። ያው ገንዘብ አታሏት ሊሆን ይችላል፣ በኃይሉ አታለኝ ነው ብላ ከሰላም ጎን ብትቆም መልካም ነው እላለሁ። እና ውድ ቤተሰቦቼ እንግዲህ ብሌን እናቷን እየፈለገች ባለችበት ሰዓት እንደዛ አይነት ነገር እንግዲህ ሰላም ጋር ተፈጥሯል። ሰላም እንግዲህ ነገሩን እንደቀለል አላየችው። በኃይሉ የራሱን ሰው አዘጋጅቶ ዲኤንኤኑን አስቀይረዋለሁ ብሎ ቃል አስገብቷታል። ቃል በመጀመሪያ አላደርግም ምርመራውን ካልታመንኩኝ ከዚህ ቤት ሄዳለሁ ብላ ነበር። ሰላም ግን ከዚች ቤት እግርሽን አታነሽም ሳትመረመሪ በማለት እንግዲህ በዚህ መሀል እያሉ እንግዲህ ቃል ሰላም ሆዷ እንዲራራላት ብላ አንቺ እናት የሆነሽ አንቺ ግን እንደዚህ ያደረግሽ አንቺ ግን እኔ ተጠራጠርሽ እያለች እንግዲህ ያዞን በዋን ማንባት ትጀምራለች። ሰላም ግን ልትራራላት አልሞከረችም በፍጹም ማለት ነውና በመጨረሻ እንግዲህ ልጅቷ ወደ ክላሷ ሂዳ ስትገባ አቶ በኃይሉ አንድ ነገር አለ።
እኔ አረጋጋታለሁ፣ እኔ ምርመራው እንድታደርግ እነግራታለሁ በማለት ሰላምን ያሳመናት መስሎት ነበር በሱ ቤትና ወደ ውስጥ ሲገባ ግን ሰላም አንድ ነገር አሰበች። እነዚህ ሰዎች እነሱ በሷ ላይ የሆነ ሴራ እየጠነሰሱባት እንደሆነ ገብቷታል። እና ገብቶ እንግዲህ በኃይሉ ልጅቷን ዲኤንኤን ምርመራውን እሺ እንድትላትና ከዛ እሱ ደግሞ ያንን ነገር እንደሚያስተካክለው ቃል ገባላት። ዶክተሩን በገንዘብ እንገዛዋለን፣ ሰው ክፋት የሚሰራው ለገንዘብ ነው፣ ገንዘብ የማያደርገው የማይገዛው የማያስደርገው ነገር የለም፣ እኛም እንደዚህ እየሆን ያለነው እኔና አንቺ ለገንዘብ ነው፣ ስለዚህ ዶክተሩን በገንዘብ እንገዛዋለን በማለት ቃልን እንግዲህ ዲኤንኤን ምርመራውን እንድታደርግ እሺ እንድትላትና ከዛ ስናስቀይረው ድጋሚ ሰላም ብታይ ራሱ ድጋሚ ሌላ ምርመራ እንኳ አድርጋ ቃል ልጇ እንዳልሆነች ብታቅ ራሱ አትቀበለውም። ለምን? የመጀመሪያው ስህተት ነው፣ በቃ ያ ስህተት ሰርቻለሁ ብላ ስለምታስብና ያን ነገር ሊጠቀሙበት ፈልገው ነበረ። እና አቶ በኃይሉ እንግዲህ የራሱን ሰው አዘጋጅቶ እንደተለመደው ስራ እንድትሰራልኝ ይፈልጋለሁ፣ ጠቀም ያለ ገንዘብ ሰጣለሁ ብሎ ዶክተርን ይቀጥራል ማለት ነው። ቀጠሮ ሁሉ ያስይዛል። ነገር ግን ሰላም የነሱ ነገር አላሳመናትም። ምክንያቱም እንደምታዩት ቃል ተመልሳ ሄዳ ሰላምን አንቺ ደስ ይበልሽ፣ ምርመራውን አደርጋለሁ እና ውሸታም እንድባል አልፈልግም፣ ግን ከአንቺ ጋር ይሄ ምርመራ በኋላ ከአንቺ ጋራ መኖር አልፈልግም በማለት እንግዲህ ያው ልጅ መሆኗ ስለሚረጋገጥላት ሰላም እንድትለምናትና ድጋሜን ሀሳብ እንዳታነሳባት እያስፈራራቻት ነበር ቃል። ሰላም ግን ነገሩ አልተዋጠላትም እና እነዚህ ሰዎች ምን አሲረው ነው? ምናቸውም አላማረኝም። ታዲያ እውነት ካላቸው ለምን ሁለቱስ ፈሩ? ስለዚህ የራሴን ዶክተር ማዘጋጀት አለብኝ ብላ ሰላም የራሷን ዶክተር ቤት ድረስ መጥቶ እንዲሰራላት ታዛለች። በኃይሉ ነገር አላስደስተውም። እንዴት እንደዚህ ታደርጊያለሽ? እኔ ቀጠሮ አስይዣለሁ አላት። እሷ ግን አልፈልግም፣ እሱን ሰርዘው እኔ የራሴን ዶክተር አዘጋጅቻለሁ ብላ እንግዲህ ዶክተር ቤት ውስጥ ቀጥራለች። ሰላም አሁን ላይ ጎበዝ ሆናለች። በእርግጥ ከዚህም ካመለጠች ነው። በኃይሉ እንደምንም ብሎ ይሄንንም ሊያስቀይረው ይችላል፣ አይታወቅም። እና እንግዲህ ብሌን ድንገት ወደ ሳሎን ትሄዳለች። በዚህ ሰዓት እንግዲህ ዶክተሩ የቃልን እና የወይዘሮ ሰላምን ናሙና የፀጉር ናሙና ለመውሰድ እንግዲህ ወደ ቤታቸው መጥቶ ነበረ። በዚህ ሰዓት ነበር እንግዲህ ቃል በተኛችበት ምንም አይነት ሰበብ እንዳታበዛ ቀስቅሳ ዶክተሩ ቤት መጥቶ ቁጭ ብሎ እንግዲህ ዛሬ መስጠት አለብኝ ስትባል እንደምታዩት በጣም ብዙ መላዎች እንትኖችን ሴራዎችን ደረደረች። ምክንያቱም ደግሞ መጀመሪያ እሺ ያለችው በኃይሉ ቃል አስገብቷት ነበር። እኔ ዶክተር ስለማዘጋጅ ዶክተሩ የኛ ሰው ስለሚሆን ምንም አያሳስብም፣ ስለዚህ ሰላምን እሺ በያት ብሏት ነበረ። እሺ ካለች በኋላ ሰላም የራሷን ዶክተር አዘጋጀች። በዚህ የተነሳ አሁን ላይ የሚያደርጉት ነገር ጠፍቶባቸዋል። እሺ ብላ እምቢ ማለት አችልም። እሺ ብላለች መጀመሪያውኑና በዛ የተነሳ እንግዲህ ሰላም ሀሳቧን አልቀይርም ብላለች ማለት ነው። እኔ በጣም ያስደሰተችኝ ሰላም አሁን እየነቃች ነው ማለት ነው። ኃይለኛ መሆን አለባት ማለት በቃ እነሱን ከዚህ በላይ መለማመጥ የለባትም ምንም ነገር ቢሆን ማለት ነውና እዚህ ጋር ደግሞ እንግዲህ ሰላምና ብሌን እያወሩ ነበረ። ሁለቱም ይፈላለጋሉ። በነገራችን ላይ ለምን እንደማያወሩ አላውቅም። ብሌንም ብትሆን እናቷ የጠፋችባት እናቷን እየፈለገች ያለች ልጅ እንደሆነች ሰላም ታውቃለች። በዛ ላይ የልጇና የብሌን ስም መመሳሰል ለምንድነው ሰላም ግን አውቃ የተኛችው? አሁን ብሌን ማን ናት ከየት ናት ብላ ለምንድነው የማጠረጥረው? እሷም ልጅ ጠፍቶባታል፣ እሷም እናት ጠፍቶባታል። እና ቢያወሩ እንኳ ቢያንስ ስለ እነሱ ስለ ህይወታቸው ምናልባት በቀላሉ ታሪካቸው ስለሚመሳሰል ሊተዋወቁ ይችላሉ ብዬ አስባለሁ። እና እንግዲህ ብሌን ሰላምን ስታረጋጋትና ደስተኛ እንድትሆን ነገሮችን ወደኋላ ትታ እሷ ግን ደስተኛ እንድትሆን ስትመክራት ነበረ። ለዛም እንግዲህ ሰላም አንቺ ሁል ጊዜ የምትረጅኝና የምታስቢልኝ ልጅ አንቺ ነሽ፣ ልጅ በጣም ወድሻለሁ ስትላት በጣም ነበር የሚያሳዝኑት። እንግዲህ ምን ማድረግ ይቻላል? ትክክለኛ እናትና ልጅ መሆናቸውን ደግሞ ቢያውቁ መልካም ነበረ። ሰላም ደግሞ በጣም የፈራችው ነገር ቃል እርግጠኛ ሁና
ምርመራውን አደርጋለሁ ስትላት በጣም ፈራች። ምናልባት ተሳስቼ ልጅን ባስቀይማትስ እያለች ትገኛለች። ነገር ግን የማይቀረው ነገር እንግዲህ ዶክተሩ መጥቷል። ዶክተሩ መጥቶ ናሙና ወስዳለሁ ቢልም ቃል ግን ፈቃደኛ እየሆነች አይደለም። ሰላም አሁን ላይ አምራለች። ብሌን ድንገት ወደ ሳሎን እንግዲህ ትሄዳለች ለእንግዳው ሻይ ይዛ እና ነገሩ ግራ ገብቷት ነበረ። ቃል ታማለች እንዴ? ለምንድን ነው ምርመራ የሚደረግላት ብላ ነገሩ ለማጣራት ስትሞክር የዲኤንኤ ምርመራ የሁለቱ ናሙና ተወስዶ እንደሚሰራ ሲወራ ሰማች እና ብሌን ይቺ ወራዳ ጉዷ ሊወጣ ነው እና በጣም ደስተኛ ነበረች ብሌን። ይሄ እውነት ከወጣ ግን ሰላምም ብሌንም እናትና ልጅ መሆናቸውን በቀላሉ ሊያውቁ ይችላሉ ብዬ አስባለሁ። ቃል ልጇ እንዳልሆነች ካወቀች ሰላም ለቃል በጣም ከባድ ነው። በዛ ላይ ደግሞ ቃል ሳሚን አሳስራለሁ ብላ ያስቀመጠችው እንግዲህ ቪሞሪ መረጃ ማለት ነው ፋይሉ ሁሉ ብሌን ከስልኳ ላይ ከላፕቶፓ ላይ አጥፍታባታለች። የምትፈልገውን ወስዳ ሌላውን አጥፍታለች ማለት ነው። በዛ የተነሳ እንግዲህ ብሌንና ቃል እንደ አዲስ እየተደባደቡ ይገኛሉ። ሰላም እንግዲህ ይህን ነገር አይታ ግራ ገብቷታል። ለምን ልጅቷ እንደምደበድባት አላወቀችም። መናገር ደግሞ አትችልም። ምንድነው የጠፋው ቢባል ከባድ ነው ለቃል ይሄን ነገር የፋይሉ ሚስጥር ይዛ እሷ ጠፋችብኝ ብላ ብትናገር ዋጋ እንደምትከፍልበት ስለምታውቅ ማለት ነው። እና ውድ ቤተሰቦቼ እንግዲህ ዶክተሩ ከቃል ፀጉር ላይ ለመንቀል ሲሞክር ቃል ግን ነገሩን ፈቃደኛ እንዳልሆነች እንግዲህ እያሳየች ትገኛለች። ምክንያቱም በኃይሉም ደግሞ ቤት የለም። ሆን ብላ ዙሪያውን ገደል አድርጋባቸዋለች። ሰላም አሁን ካሸነፈች ከዚህ በኋላ ወደኋላ የሚያስቆማት ኃይል አይኖርም ማለት ነው። አሁን ካላሸነፈች ግን ለሰላም ከባድ ነው። ምክንያቱም በኃይሉም በቀላሉ ይሄን ነገር አይተወውም። ይህን ዶክተርም ሊያስፈራራው ወይም በገንዘብ ሊገዛው ይችላል። ሰውየው በገንዘብ እንኳ ባይገዛ ሊያስፈራራው ይችላል። ስለዚህ ሰላም በአሁኑ ራሷ በደንብ ነገሩን መከታተል አለባት ብዬ አስባለሁኝ። በዚህ ከቀጠለች በቅርቡ የልጇን ማንነት ማወቋ የማይቀር ነው። በኃይሉም ደግሞ የሰራ ወንጀሉና ጥፋቱ እንግዲህ ወህኒ ቤት ይጥለዋል ማለት ነው። በጣም መጥፎ ሰው ነው። በነገራችን ላይ አባታቸውንም እሱ እንደገደለ ብትሰማ ደግሞ ሰላም ምን ልትሆን እንደምችል መገመት አያቅትም። ነገር ግን ሰውየው በጣም ሲበዛ ገንዘብ ወዳድነት ብቻ ሳይሆን ክፋትም አለበትና አሁን ላይ ሰላም ግን ነቄ ሆናለች። በወንድሟ መታለልም ሆነ መሸወድ አትፈልግም። ይችኛዋን ሰላም ነበር ማየት የምንፈልገው፣ ወንድሟ እንደፈለገው የሚያሽከረክራት እሱ ያላትን ሁሉ እሺ የምትለው ሰላም አሁን ላይ የለችም ማለት ነው። ይሄ ደግሞ በጣም አሪፍ ነው ለሷ። በዛ ላይ ቃል አሁን ላይ በጣም እየፈራች ነው። እስር ቤት ከምገባ አደራ ድራማ ክፍል 42 የዛሬው ይሄን ይመስል ነበረ። በሌላ በአዲስ ክፍል እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።